አስቆመውን ተሳፋሪ አስወርደው ስልክና ገንዘብ እየሰበሰቡ ባሉበት የትንሹ መኪና ሹፌሮች አዙሮ ለመሸሽ ሲሞክር ነው ተኩስ የተጀመረው ሲሉ ከጥቃቱ የተረፉ ተሳፋሪዎችም ገልጸዋል። ከትላንት በስቲያ ቤኒሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ወደ ግልገል በለስ በሚወስደው መንገድ የአፍሪካ ልማት እርሻ ተብሎ በሚጠራው አካባቢ ስለተፈጸመው አሰቃቂ ጥቃት በተመለከተ ቲክቫ ኢትዮጵያ ከጥቃቱ ከተረፉ ሰዎች ተጨማሪ ቃል ተቀብሏል። እኛም ይሄ መረጃ የምናጋራችሁ ከቲክቫ ኢትዮጵያ ነው። ታጣቂዎች ጥቃቱን የተፈጸሙበት ከጉባ ወደ ግልገል በለስ በመጓዝ ላይ የነበሩ መኪኖች ላይ ነው። በዚህም በርካታ ሰዎች ወይም ከ30 በላይ መገደላቸው፣ እጅግ በርካታ ሰዎች መቁሰላቸው፣ የደረሱበት ያልታወቀ መንገደኞች መኖራቸውን፣ ተሽከርካሪ መቃጠላቸውን ቲክቫ ኢትዮጵያ ሰምቷል። ከጥቃቱ የተረፈ የዓይን እማኞችስ ምን አሉ? አንድ ከጥቃቱ የተረፉ የጉባ ወረዳ የመንግስት ሰራተኛ ለቲክቫ ኢትዮጵያ የሰጡት ቃል ጥቃቱ የተፈጸመብን ከጉባ ወረዳ ወደ ከተማ ማንኩሽ ከተማ ተነስተን ወደ ግልገል በለስ እየተጓዝን ባለበት አይሴዴ ቀበሌ የአፍሪካ ልማት እርሻ ተብሎ በሚጠራው አካባቢ ነው። ቦታው ዳገታማ ነው። መኪኖች መጀመሪያውኑ ተቀራርበው ሲሄዱ ነበር። አንድ የመንግስት ፒክአፕ መኪናና 3 የህዝብ ማመላለሻ ጥቅጥቅ መኪኖች ታጣቂዎች አስቆመው ተሳፋሪ እያስወረዱ ማንበርከክ ጀመሩ። ታጣቂዎቹ ሰው ማስወረድ መዝረፍ የጀመሩት ከአራተኛው መኪና ነበር። ከአራተኛውና ሶስተኛው መኪና በርካቶች ካስወረዱ በኋላ ገሚሱ ሞባይል እና ገንዘብ እየሰበሰቡ ሌሎች ደግሞ በቀጣዮቹ መኪናዎች ውስጥ ያሉትን እንዲወርዱ ሲያስገድዱ ነበር። እኛ ሶስተኛው መኪና ውስጥ ስለነበርን ወርደን በተንበረከክንበት ከፊት የነበረው ፒክአፕ የመንግስት መኪና ሹፌር አዙሮ ለማምለጥ ሲሞክር በድንገት ከፍተኛ ተኩስ ተከፈተ። በዚህ አጋጣሚ እኔን ጨምሮ በርካቶች ወደ ጫካ ለማምለጥ ብንሞክርም የጥይት ሩምታ ስለተለቀቀብን አብሮኝ ለስራ ወደ ግልገል በለስ ይጓዝ የነበረ የስራ ባልደረባዬን ጨምሮ በርካቶች ተገለዋል። እኔ በፈጣሪ ፍቃድ በህይወት ተረፍኩኝ ብለዋል። ቲክቫ ኢትዮጵያ ሌሎች በማንኩሽ ጤና ጣቢያ በህክምና ላይ እንዳሉ የገለጹ ሁለት ከጥቃቱ የተረፉ ተሳፋሪዎችንም አነጋግሯል። ሁለቱም ስለሁኔታው ተመሳሳይ መረጃ ሰጥተዋል። አንዱ በጥይት ትከሻው ላይ መመታቱንና ደም እየፈሰሰው ጫካ ውስጥ ወድቆ ከቆየ በኋላ መከላከያ ሰራዊት ወደ አካባቢው ከደረሰ በኋላ ለህክምና መወሰዱን ገልጿል። ሌላኛው እግሩ ላይ ተመቶ ብዙ ደም ስለፈሰሰው ህክምና እየተደረገለት መሆኑን አስረድቷል። ቲክቫ ኢትዮጵያ ወረዳው ላይ የሚገኝ አንድ የፖሊስ ምንጭንም አነጋግሯል። ከጥቃቱ አንድ ቀን አስቀድሞ ከታጣቂዎች ጠፍቶ የመጣ አንድ ሰው መረጃ አድርሶን ለሚመለከታቸው የበላይ የጸጥታ አካላት መረጃ አድርሰን ነበር ሲል ገልጿል። በአሁኑ ወቅት ጥቃቱ በደረሰበት አካባቢ መከላከያ ሰራዊት መኖሩን ገልጸዋል። እኚሁ የፖሊስ ምንጮች የሟቾች ቁጥር እስካሁን 27 መድረሱን፣ አሁን ግን አስክሬን እየተፈለገ መሆኑን ለቲክቫ ኢትዮጵያም ተናግረዋል። ጥቃቱ የተፈጸመ ቦታ ከታላቁ የኢትዮጵያ ህዳሴ ግድብ 42 ኪሎ ሜትር ርቀት ገደማ ላይ እንደሚገኝ አክለው ገልጸዋል። ወቅቱ የምርጫ ወቅት ከመሆኑ ጋር ተያይዞ በቀጣይ ስጋቶች አሉ ሲል ለቲክቫ ኢትዮጵያ ተናግረዋል። ከጥቃቱ ጋር በተያያዘ ከቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን እና ከክልሉ ሰላምና ጸጥታ ቢሮ መረጃ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም ሲል ይገልጻል። ቲክቫ ኢትዮጵያ ኩባ ሙሉ በሙሉ ነዳጅ እንዳለቀባት ተገለጸ። ኩባ ሙሉ በሙሉ ነዳጅና ናፍጣ እንደጨረሰች የኢነርጂ ሚኒስትሩ ቬንቲዶላ ኦሊቪ ተናገሩ። ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ እንደተናገሩት በጣም ውስን የጋዝ ክምችት ብቻ ቀርቷቸዋል። አሜሪካ የጣለችውን ማዕቀብ ተከትሎ የኩባ ኃይል አቅርቦት አደጋ ተጋርጦበታል ብለዋል። ሮይተርስ የዜና ወኪል እንደዘገበው ትናንት በተለያዩ የሃቫና አካባቢዎች የኃይል መቆራረጥ ያማረራቸው ነዋሪዎች ተቃውሞ ለማሰማት አደባባይ ወጥተዋል። አሜሪካ የኩባ ኮሚኒስት ስርዓት ትርጉም ያለው መሻሻል ካሳየ $100 ሚሊዮን ለአገሪቱ እንደምትልክ በዚህ ሳምንት ማስታወቃለች። የኩባ ኢነርጂ ሚኒስቴር ድፍድፍ ነዳጅ አልቋል፣ ጋዝ አልቋል፣ ናፍጣ አልቋል፣ ደጋግሜ እየተናገርኩ ነው፣ የቀረን ጥቂት ጋዝ ብቻ ነው ብለዋል። አሜሪካ በጣለችው ማዕቀብ ምክንያት በሃቫና ከ20 እስከ 22 ሰዓታት ድረስ መብራት እየጠፋ ይገኛል። በአገሪቱ ያለው ሁኔታ በውጥረት የተሞላ መሆኑን ሚኒስትሩ ገልጸዋል። ሆስፒታሎች ስራቸውን በአግባቡ ማከናወን ሲሳናቸው ትምህርት ቤቶችና የመንግስት ተቋማት ተዘግተዋል። ኩባ አገር ውስጥ ካሏት የነዳጅ ማጣሪያዎች በተጨማሪ አቅርቦት የምታገኘው ከቬንዙዌላና ሜክሲኮ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማዕቀብ ከጣሉ በኋላ ግን ከሁለቱ አገራት ነዳጅ መሸመት አልቻለችም። ትራምፕ ለኩባ ነዳጅ የሚሸጡ አገራት ላይ ታሪፍ ለመጣልም ዝተዋል። የኩባን ምጣኔ ሀብት የሚያንቀሳቅሰው የቱሪዝም ዘርፉም ተዳክሟል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ሳምንት ባደረጉት ንግግር አሜሪካ $100 ሚሊዮን ሰብአዊ እርዳታ ለማድረግ ያቀረበችውን ጥያቄ ኩባ አልተቀበለችም ብለዋል። በካቶሊክ ቤተክርስቲያን አማካኝነት ሰብአዊ እርዳታው እንደሚከፋፈል አሜሪካ ማስታወቃለች።
ሆኖም ግን እርዳታው የሚሰጠው ለውጥ ከታየ መሆኑ ተመልክቷል። ውሳኔው የኩባ መንግስት ነው። እርዳታችንን መቀበል መተውም ይችላሉ። የኩባንያውን ህይወት የሚታደግ እርዳታ እንዳይደርስ እያደረገ ያለው የአገሪቱ መንግስት ነው ሲል የአሜሪካ የውጭ ጉዳይ መስሪያ ቤትም ገልጿል። አሜሪካ የሰብአዊ መብት ጥሰት ፈጽመዋል ባለቻቸው የኩባ ባለስልጣናት ላይ ያለፈው ሚያዝያ ላይ ማዕቀብ ጥላለች። የኩባ የውጭ ጉዳይ ሚኒስተር ቡርኖ ሮይተርስ ማዕቀቦችን ህገወጥ በዝባዥ በማለትም ነክቷል። በሌላ በኩል በኢራን ጉዳይ ላይ የሚነጋገረው ኢትዮጵያ የምትሳተፍበት የብሪክስ ስብሰባ ተጀምሯል። በኢራን የሚካሄደው ጦርነት ዋነኛ አጀንዳ ይሆንበታል በተባለው የብሪክስ አባል አገራት ስብሰባ ላይ የኢትዮጵያ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ተሳታፊ እንደሆኑም ተገልጿል። በባህረ ሰላጤው የሚካሄደው ጦርነት ከጀመረ በኋላ የመጀመሪያ የሆነው ኢራን አባል የሆነችበት የብሪክስ ሀገራት የውጭ ጉዳይ ሚኒስተር ስብሰባ ህንድ ኒው ዴልሂ ውስጥ ዛሬ ሐሙስ መካሄድን ጀምሯል። የውጭ ጉዳይ ሚኒስተር በማህበራዊ ድረገጹ ባወጣው መግለጫ ዶክተር ጌዲዮን ሁሉንም ሀገራት ተጠቃሚ የሚያደርግ ዓለም አቀፍ ስርዓት ለመገንባት ትብብር እንደሚያስፈልግም ተናግረዋል። አሁን ያለው ዓለም አቀፍ ቀውስ በአፋጣኝ መፍትሄ ካላገኘ አስከፊ ምጣኔ ሀብታዊ ማህበራዊ ቀውስ እንደሚያስከትል መናገራቸውም ተመልክቷል። ብሪክስ ሰላምና ደህንነት እንዲሁም ፍትሃዊና ቋሚ ዓለም አቀፍ ስርዓት ለመዘርጋት ብሪክስ ሚና መጫወት አለበት ሲሉ አክለዋል። በአሜሪካና በእስራኤል ጦርነት የተከፈተባት ኢራን አባል የሆነችበት የብሪክስ ስብሰባ ከ2 ዓመት በፊት የተቀላቀለችው ኢትዮጵያ በውጭ ጉዳይ ሚኒስትሯ ተወክላ ስብሰባውን ተካፍላለች። ጦርነት ውስጥ የምትገኘው ኢራን በስብሰባው ላይ እንዲገኙ የውጭ ጉዳይ ሚኒስትሯን አባስ አራጋቺን ወደ ህንድ የላከች ሲሆን ሚኒስትሩ ከስብሰባው ጎን ለጎን ከብሪክስ አገራት አቻቸው ጋር ውይይት እንደሚያደርጉም ተገልጿል። በዚህ የብሪክስ የውጭ ጉዳይ ሚኒስትር ስብሰባ ላይ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የውይይቱ ዋነኛ አጀንዳ ይሆናልም ተብሏል። የስብሰባው አስተናጋጅ የህንድ የውጭ ጉዳይ ሚኒስትር ሱባራሃማንያ ጃንካር እንደተናገሩት ዓለም አቀፍና ቀጠናዊ ጉዳዮች እንዲሁም በአባል አገራት መካከል ያለው ትብብር በማጠናከር ላይ ውይይት ይደረጋል። ይህ መረጃ የቢቢሲ ነው።